ሄለን በቁጥጥር ስር ዋለች። ሄለን እንግዲህ ብዙ ወንጀሎችን ህጻናቶችን በማዘዋወርም ብዙ ነገር አድርጋለች። አዶናይንም ራሱን የሳተ መድኃኒት አበላውት ብላ ወስደ ጣል አለችው ጆን። አዶናይም እያስመሰለ ማሚ እናቴ እኮ ናት ወደ የት ነሽ እያለም እንግዲህ ቀወጠው። ነገር ግን የሚገርመው ሁኔታ አሁን ላይ ሄለን በቁጥጥር ስር መዋሏ ነው። አዶናይ አሁን ላይ ሄለንን ማሳሰር እንዳለበት ስላወቀ እያስመሰለና ቦታውን እያየ ነው። የመሲንና የቴዲን የሽምግልና ፕሮግራም አበላሸችው። ቴዲ ግን አሁን ላይ ግራ ያጋባል። ተመሲ ነው ወይስ ደግሞ ከሄለን? መሲ የሄለን ልጅ ኤልሹ እንዳልሆነች ነገረቻት። ምን እያሸራንች ወሬኛ አለቻት። ይሄን ልንገርሽ፣ ስለዚህ ይሄ የምጠብቂው አታቂውም፣ ግን ደግሞ ዲኤንኤ ምርመራ አድርገሽ እወቂው አለቻት። በዚህን ሰዓት ሄለን ደነገጠች። የሄለን ልጅ ማነች? በጣም ይገርማል። ኑኑ ነች። ኑኑን እንግዲህ አሁን ኑኑና ኤልሻዴይ የመጨረሻ ተጠፋጠፉ። በዚህን ሰዓት ጆ ሁለት ቆንጆዎች ጦርነት ሲከፍቱ እያለ እንግዲህ በሚልበት ሰዓት በጣም በመናደዷ የተነሳ ራሷን መቆጣጠር ስሜቷን መቆጣጠር ስላልቻለች ኑኑ ኤልሻዴይን መታቻት። በጣም ይገርማል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ቀጣይ ፓርት ይዘን መተናል ማለት ነው። እውነት ለመናገር እንግዲህ ኤልሻዴይና ኑኑ በጣም ጦርነት ከፍተው በነበሩበት ሰዓት ቤሉል መጥቶ ገላገላቸው። ኑኑ እውነታውን አፈረጠችው። ቤሉል ኤልሻዴይን ሴት አድርጎ በመያዝ የሽምግልናውን ፕሮግራም አንቺ ነሽ ያባለሸሽው፣ ከኑኑ ጋር ሆን ብለሽ እንደላየሽ በደንብ አውቃለሁኝ ሲላትም እንዴት አድርጌ ስትለውም ለእናትሽ ደውለሽ እናትሽ ጋር እየተወያየሽ የነበርሽው አንቺና አንቺ ብቻ ነሽ ሲላትም እኔ አይደለሁም ብላ ሸመጠጠች። ነገር ግን አሁን ላይ ለኤልሹ ምን ማድረግ እንዳለበት ግራ ስለተጋባ ስልኳን ሲከፈችው በማለትም ሲከፍት ከእናቷ ጋር የመጨረሻ የተደዋወለችው ስልክ እሷ ነበረች። በዚህን ሰዓት ምን ማድረግ እንዳለባት ግራ ብትጋባም ግን ደግሞ አንቺ ባለጌ ስዳደግ ነሽ፣ የሰው ደስታ የሚያሳዝንሽ፣ የሰው ደስታ ደግሞ በቃ አላድል የሰው ሀዘን ደግሞ የሚያስደስትሽ በማለትም ተቆጣት። ነገር ግን ኤልሹ ልትሰማ አልቻለችም። ሁሉንም ነገር ለእናቷ ማስረዳትና ማናገር ነው የምትፈልገው። በዚህን ሰዓት እጅግ በጣም የተናደደችዋ ኤልሻዴይ ከኑኑ ጋር ብልግና ስትሰሪ ገዛ እናቴ ክላስ ያላየሁሽ መሰለሽ ወይ ስትላትም ኑኑ እንዳንቺ መሰልኩሽ? ሁሉንም ነገር ሆን ብለሽ ያደረግሽው አንቺ ራስሽ ነሽ። ሲቀጥል ደግሞ ለዛውም ከዚህ ከማይረባ ጋር ከሌባ ከዱርዬ ጋለቻት። ምን? አዎ ምን እያልሽ ነው? የሰደብሽ ነው አለጆ። አዎ ስለዚህ ክብሬን የጣልኩ ልክስክስ አይደለሁም። ሁሉም ሰው እንዳንቺ ልክስክስ አይምሰልሽ ኤልሹ። ስለዚህ ልክስክስ አንቺ ነሽ አለቻት። ያንንም ቢሆን እዛ ክላስ የገባው የሆነ ነገር ልሰርቅ ፈልገው እንጂ ለእኔ ብለህ አይደለም። እኔ አልሳምኩትም። አድርጌው በሆነ እናድር ነበር፣ ግን ስላላደረግኩት ምንም አይመስለኝም። ሁሉንም ሰው በአንቺ ቦታ አትተኬ በማለትም ኑኑ እንግዲህ የመጨረሻ ንደቷን አንጸባረቀች። በዚህን ሰዓት ናውጣ ሲለው ቤሉል አልወጣም፣ መውጣቱን እወጣለሁ ግን ደግሞ አንተ ልታስወጣኝ አችልም ሲለውም አትውጣ፣ እንዴት እንደማስወጣህ እኔ አውቃለሁ በማለትም ቤሉል አስወጣው። ና ወደ ላይ አለችው። ወይት አባሽ ወደ ላይ ነው? እንኳን አይደለም እሱን ይዘሽ ልወጭ ይቅርና ድጋሜ ከሱ ጋር ካገኘሽ ወደ ላይ አላስወጣሽም አላት። እንደ ወንድም ጆኮ ጓደኛዬ ነው። ምን ነህ ነው አለችው። ጓደኛሽ መሆኑን በጣም አሳየሽኝ እኮ አንቺ ባለጌ ሰዳደግ እያለ እንግዲህ ጆን ተናዶበት ስለነበረ ሰደባት ኤልሹን። ኤልሹ የመጨረሻ ደነገጠች። በዚህን ሰዓት ሄለን እንግዲህ አዶናይን
ፓራላይዝ አድርጌዋለሁ አይምሮ አይሰራም ብላ ነበር። ወስዳ ጣለው በማለትን ጆን ላከችው። መጀመሪያ ግን እማዬ እያለ በነበረበት ሰዓት እንዴ እነዚህ ሰዎች የዚህ ቤት ጉድ አያልቅም። ሁለቱ ምንድን ናቸው? እማዬ ነው ያለው እንዴ? እንዴት ብሎ እማዬ ይላል? እንዴት እርሹ ከወንድሟ ነው ፍቅር የያዛት ማለት ነው? ቆይ አንቺ እናቱ ነሽ እንዴ? አዋክህ ዝም በላተን ትቅባጠር ማለት አልገባኝም። አዎ እናቱ ነኝ። ምን ነው እናትና ልጅ አዶሪ ደህና ነህ አለው። አዎ ምን ነው እናቴ ናት። አባዬ እኮ ያላንቺ ምግብ አልበላም ብሎ እየጠበቀሽ ነው። ነይኔ ድማዬ ለምንድን ነው የጠፋሽው እያለ አዶናይ ማስመሰል ጀመረ። በዚህን ሰዓት ሄለን እመጣለሁ የኔ ልጅ አለችው። ቆይም የምራችሁ ነው? አንተም አይገበን ዝም በል፣ የሆነ ነገሩ ተነክቷል፣ ስለዚህ ወስደህ ጣለው አለችው። ከዛ ተከታትለው ሄዱ። የጫማውን ክር በመፍታት አንተ ጫማ ተፈቷል እኮ ጎንበስ በል ሰረው፣ አልተፈታም፣ ይሄ ምንድን ነው በማለትም ጆ ፈታው። ጅል ነህ። ማን ነው ጅል? ያማል እንዴ? አይ እዚህ እኮ የሆነ ሰውዬ አይቶን ሄዶ ነው አለው። ኦኬ ለምንኛውም ጫማ የምሰራው በማለትም ላጥ ብሎ ሄደ። አዶናይም በአንተ ቤት አታለኸኛል አለው። ወክኔ ሚስቴ እኮ እየጠበቀችኝ ነው ሲልም፣ እረ ልጆች በተለይ ትንንሽየው ልጅ ሚጢጣው ልጅ አባቴን እያለ አስቸግሯል። እኔ እኮ ልጅ የለኝም አይደል አትጃጃልቤ በማለትም ጆ ጥሎ ሲሄድ አዶናይ አለ በቃ አንተ አታለሙታል በማለትም ዝም አለ። ሌላው አሁን ላይ እጅግ ከምንም በላይ በጣም የተናደደችዋ ኤልሹ መሲ አሁን እንግዲህ ኤልሻዳይ እንዳበላሸችው ለቴዲ ነግረዋለች። ቴዲም አንቺ ታረጋጊ፣ እኔ ቤት መተሽ መኖር አለብሽ። በቃ የምንችለው ሞክረን ነበር፣ ግን ደግሞ ፈጣሪ አላለም። ስለዚህ ባክሽን መሲ አላት። ምን ይውልሽ መስዬ፣ እናቴን እንዴት አርግ ያሳምኝ? እናትሽን ያሳምናችኋለሁ፣ ማሳመን ባለብኝ መንገድ ለእኔ ታያቸው። ስለዚህ አንቺ መተሽ ገዛ ቤትሽ መኖር አለብሽ። በቃ አለቀ። እኔና አንቺ አብረን ለመኖር አይደል ያ ሁሉ ጥረታችን አልተሳካም። ስለዚህ አብረን መኖር አለብን ሲላትም እሺ አለችው። ተስማማች። ግን ደግሞ ይጨንቃል አለች። ቢሆንም በቃ ከዚህ በኋላ ምንም መጨነቅ ማሰብ የለብሽም እና ማድረግ ያለብሽን ነገር በሙሉ ማድረግ አለብሽ። አለቀ በቃ አላት። እሺ በቃ አለች። እቤት ተመልሳ ሄዳ እንዲሁም ደግሞ ሄለንን ማሸማቀቅ ከፈለግሽ ኤልሱ የአንቺ ልጅ አይደለችም በያት አላት። እንዴት እንዴ? እሷ የማታውቀውን አንተ እንዴት አወቅ? እሱን ቀስ በቀስ እነግርሻለሁ። ሊሆን አይችልም አለችው። ሆኗል መስዬ እባክሽን አላት። እንዴት ሊሆን ቻለ? በቃ ተረጅኝ፣ እውነታዊ ነው። እሺ በቃ ግን ደግሞ ከባድ ነው፣ ቢሆንም ተረጅኝ አላት። ስለዚህ ብዙ የምነግርሽ የማጫውትሽ ነገር አለ። እናም ይህንን እሷን ማገኘ ከፈለግሽ ይህን ስታያት ያን ጊዜ ምን እንደሚውጣት ታያለሽ አላት። እሺ አለች። መሲ አሁን ወደ ቤት ሄዳ ልብሷን መቆጣጠር ጀመረች። በዚህን ሰዓት ወዴት ነሽ አለቻት። ነው እህቴ እባክሽን እያደረግሽ ያለሽው ነገር ትክክል አይደለም። በዛ ላይ እማዬ ለእኛ ብለው ብዙ ዋጋ እየከፈለች ነው። እያረግሽ ያለሽው ትክክል አይደለም። እያረግ ያለውን ነገር ትክክል ያልሆነው ምኑ ነው? በቃ ግን ምንም ይሁን ምንም የመጣውን እቀበላለሁ። እዚህ ቤት ለሰከንድ መቆየት አልፈልግም አለቻት። እባክሽን እህቴ ታንቺ ጎን ነኝ አላልሽኝም? ስለዚህ ከኔ ጎን ሆነሽ ልታገዥኝ ይገባል። አሁን ማንነታችን እንደሌለ አረጋግጭልኝ። እኔ ወጥቼ እስከምሄድ እና ተመልሽ እኮ እመጣለሁ። የእውነትሽን? አዎ ተመልሽ እመጣለሁ እናቴን ለማስፈቀድ። እንዴ ጭራሽ ትናፍቂኛለሽ እኮ በማለትም ነው ለቅሷን ቀጠለችው። እባክሽ ኑኑዬ በጣም በቃ የምፈልገው አይነት ህይወት መኖር አለብኝ። ስለዚህ መሄድ አለብኝ። እዚህ ቤት እስከ መቼ ነው እንደዚህ ሁኝ አለቻት። በዚህን ሰዓት ኑኑ ወይኔ ያዙ ይልቀቁኝ አለች። ግን አማራጭ ስለሌላት ጸጥ አለች። እሺ በቃ ብላም ተስማማች። መሲ ከቤት ወጥታ ሄደች። ግን አሁን ላይ ተናዳለች። ወንድሟ ኑኑን ምን እያረግሽ ነው በማለትም በጣም ተናደደባት።
ያችኛዋ በዛችኛዋ አትማሪም። እሰው ቤት ቤታችን ቢሆን ገመናችን ይሸፎናል። እሰው ቤት ግን በጣም ይደብራል። እባካችሁ እናናየንም አናዳችሁ አትግደሏት አለ። እሺ ወንድሜ አኮራለሁ በቃ እሺ አለችው። ያች ለሌላ ጋር አንቺ ደግሞ ከአንዱ ጋር ቆይ ምንድን ነው አላማችሁ? ልታሳብዱን ነው እንዴ ሲላትም አይ በቃ ወንድሜ ምንም አይፈጠርም አለች። እንግዲህ አሁን ሄለን ይህን ስትነግራት ወይኔ ኤልሹ ወይኔ ሄለን እያለች መናደድ ጀመረች። ቻናሉን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ